ሰበር ዜና ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ልታዘጋጅ ነው። ይህንን በዜናችን የምንመለከተው ጉዳያችን ይሆናል። በሌላኛው ሰበር መረጃችን የተባበሩት አረብ ኤሚሬቶች በአፍሪካ እያሳደሩ ያሉት ተጽዕኖና መርህ። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ እንድታዘጋጅ ይሁንታ አግኝታለች። ኢትዮጵያ ጉባኤው እንድታዘጋጅ ይሁንታ ማግኘቷ የአካባቢ ጥበቃ ስራዎችን የበለጠ ለማጎልበትና ያሉትን የህግ ይሁንታ የአመለካከት ችግሮችን ለመቅረፍ ትልቅ እድል ሊሰጥ እንደሚችል አንድ የአካባቢ ጥበቃ ባለሙያ ለዶይቼ ቬለ ተናግረዋል። በእንግሊዝኛ ምህጻረ ቃሉ ሲኦፒ ወይም ኮንፈረንስ ኦፍ ፓርቲስ የሚል ስያሜ የተባበሩት መንግስታት ድርጅት የአየር ጸባይ ለውጥን አስመልክቶ የሚመክር የድርጅቱ ታላቅ ጉባኤ እንደሆነ ይታወቃል። እንደ አውሮፓውያን አቆጣጠር በ1992 የተጀመረው ጉባኤ በተለያዩ ሀገሮች ተካሂዶ የአየር ለውጥን የሚመለከቱ የተለያዩ ጉዳዮች ተመክሮበታል፣ ውሳኔዎችም ተላልፎበታል። መልካም ዜናነቱ የዘንድሮ የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤ በብራዚል ቤሌም ከተማ እየተካሄደ ያለ ሲሆን ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን ጉባኤ በአዲስ አበባ እንድታካሄድ ተመርጣለች። ኢትዮጵያ ያን እድል ማግኘቷ የጉባኤውን አጀንዳዎች በመቅረጽ በጉባኤው ሊተላለፉ የሚገባቸው ውሳኔዎችን ከራሷና ከአፍሪካ ሀገራት ብሔራዊ ጥቅሞች ለመቃኘትና በአየር ለውጥ ተጽዕኖ መከላከልን በተመለከተ እየሰራቸው ያለውን ስራዎችን ለዓለም ለማስተዋወቅ ታላቅ ጠቀሜታ እንደሚኖረው ተገልጿል። አቶ መልካሙ ወጎ ቁም ለአካባቢ የተባለው በአካባቢ ጥበቃ የሚንቀሳቀስ ድርጅት መስራችና ዋና ስራ አስኪያጅ ናቸው። የውሳኔውን ዜና በመልካም ጎኑ እንደተቀበሉት ተናግረዋል። ይህ ዜና በዚህ ዘርፍ ለተሰማሩና ከጉዳዩ ጋር ግንኙነት ያላቸው ስራዎችን ለሚሰሩ ትልቅ ዜና ነው። ከዛም አልፎ እንደ ሀገርም ልንኮራበት የሚገባ ነው ብዬ ነው የማስበው። ቁም ለአካባቢ የተባለው ድርጅት በሀገሪቱ ያልተለመዱ የአካባቢ ጥበቃ ስራዎችን ያከናውናልም ሲሉ ገልጸዋል። በተለያዩ የሀገሪቱ ክፍሎች አየር በካይ የሆኑ መንግስታዊና መንግስታዊ ያልሆኑ ድርጅቶችን ወደ ህግ በማቅረብ ከድርጊታቸው እንዲቆጠቡ፣ በአየር ብክለቱ ምክንያት ጉዳት ለደረሰባቸው ነዋሪዎች ደግሞ ተገቢውን ካሳ እንዲከፍሉ የማድረግ ስራ እየተሰራ ነው ተብሏል። በዚህ መስክ በህብረተሰቡ ዘንድ ያለው ምልከታ አመርቂ ያለመሆኑን ይናገራሉ። ስራውን የቅንጦት አድርጎ የመመልከት አዝማሚያ እንዳለ በማከል ለህብረተሰብ ጥቅም ሲባል የሚካሄዱ የአካባቢ ጥበቃ የፍርድ ቤት ሙግቶች የህግ ማዕቀፍ ስስ መሆን፣ የአስፈጻሚ አካላት በቂ ግንዛቤ አለመኖር፣ በዚህ ጉዳይ ላይ የዳበረ አሰራር አለመኖር የአካባቢ ጥበቃ ስራውን አስቸጋሪ እንዳደረገው አቶ መልካሙ ያክላሉ። ኢትዮጵያ እንዲህ አይነት በአየር ጸባይ ለውጥ የሚመክር ጉባኤ ለማዘጋጀት እድል ማግኘቷ በሀገሪቱ ለሚደረጉ የአካባቢ ጥበቃ ስራዎችን ለማጎልበት የሚረዱ ልምዶችን ለማግኘት እንደሚረዳ ባለሙያው ይናገራሉ። ይህ ጉባኤ ኢትዮጵያ ውስጥ መደረጉ ምንድነው የሚጠቅመው ከተባለ ይህ አሁን እየሰራ ነው ያለነውና በዓለም የዳበረ ስለሆነ በዚህ ዘርፍ የዳበረ እውቀት ያላቸው ሰዎች በደንብ ስለምንገናኝ ለጉዳዩ ትኩረት ስለሚሰጥ ሀሳባችንን በማጋራት ከነሱም ግብዓት የምንወስድበት ነው የሚሆነው ሲሉም ገልጸዋል። በብራዚል የኢትዮጵያ አምባሳደር የሆኑት አምባሳደር ልዑል ሰገድ ታደሰ በጉባኤው ባደረጉት ንግግር በኢትዮጵያ ሕዝብና መንግስት እምነታችሁን ስለጣላችሁ እናመሰግናለን ብለዋል። ኢትዮጵያ አፍሪካን ወክላ የኮፕ ጉባኤ ለማዘጋጀት ከምዕራብ አፍሪካዊቷ ሀገር ናይጄሪያ ብርቱ ውድድር ገጥሟት የነበረ ሲሆን የጉባኤተኛውን አብላጫ ድጋፍ ማግኘት ችላለች። የተባበሩት አረብ ኤሚሬቶች መካከለኛው ምስራቅና አፍሪካ ውስጥ የምታሳርፈው ተጽዕኖ ከጊዜ ወደ ጊዜ እየተጠናከረ ነው። በነዳጅ ዘይት የበለጸገችው ሀገር መካከለኛው ምስራቅ ውስጥ ከሶሪያ እስከ የመን፣ ከሊባኖስ እስከ ፍልስጤም ግዛቶች የምታደርገው ተሳትፎ በበጎም በመጥፎም ይጠቀሳል። ባለፉት ጥቂት ዓመታት ደግሞ አድማሷን አስፍታ ሊቢያ፣ ሶማሊያ፣ ሱዳን፣ ኢትዮጵያ፣ ኤርትራና ጅቡቲ ውስጥም በሚደረጉ ግጭቶች የንግድና ወደብን የመሳሰሉ ሌሎች የምጣኔ ሀብት እንቅስቃሴዎች ከፍተኛ ተጽዕኖ እያሳረፈች ነው። 7 ትናንሽ ግዛቶችን የምታስተባብር ትንሽ ሀገር ናት። የተባበሩት የአረብ ኤሚሬቶች የመባሏ ምክንያትም ይህ ነው። ትንሽ ናት። በቆዳ ስፋት የኢትዮጵያን አንድ የ13ኛ ወይም የኦሮሚያ ክልልን ብታክል ነው። 83000 ስኩዌር ኪሎ ሜትር፣ አጠቃላይ ነዋሪዋ 12 ሚሊዮን ይገመታል። አንጡራ ህዝቧ ግን 1.3 ሚሊዮን ቢሆን ነው። ሀብታም ናት። የነዳጅና የጋዝ ምድርም ባለቤት ናት። ታህሳስ 1971 የብሪታንያ ገዢዎች አካባቢውን ለቀው ሲወጡ ሼክ ዛይድ ቢን ሱልጣን አልናህያ ኢንያን
የአሸዋ ክምር በረሃማ ግን የባህር ተዋሳኝ ስልታዊ የነዳጅና ጋዝ ሀብታም ትናንሽ ግዛቶችን አስተባብረው የአሸዋውን ክምር በህንፃዎች ቁልል፣ በረሃማ ሜዳውን በከተሞች ድርድር ያንቆጠቁጡት ጀመር። አልጋ ወራሾቻቸው ደግሞ ትንሹን ሀገር ከለንደን፣ ዋሽንግተን፣ ከፓሪስ፣ ብራስልስ በኋላ ደግሞ ከቴል አቪቭ ኃይለኞች ጋር አስተባብረው ከመካከለኛው ምስራቅ አድራጊ ፈጣሪዎች አንዱ አደረጉት። የተባበሩት አረብ ኤሚሬቶች በተለይ ሰሜን ምስራቅ አፍሪካ ላይ የምታሳድረውን ተጽዕኖ በተመለከተ በቅርቡ ጥናታዊ ጽሑፍ ያሰራጩት ዶክተር ሙክረም ሚፍታ እንደሚሉት የአቡዳቢ ገዢዎች አፍሪካ የገቡት አሜሪካንን ተክተው ይመስላል። ቀደም ብሎ በነበረው የትራምፕ አስተዳደር ወቅት አሜሪካ ከአፍሪካ እያፈገፈገች ወጣለች እና የእሷን ቦታ ተክተው ከእሷ የውጭ ጉዳይ ፖሊሲ መሰረታዊ የሆነ ለውጥ የሌላቸው ተቀራራቢ የሆነ የኃይል አሰላለፍ ከሚከተሉ ኃይላትን ተክታ ነው አሜሪካ የወጣችው። ከዚያ በኋላ እንግዲህ አፍሪካ ውስጥ ከፍተኛ ሚና ሲጫወቱ የነበሩ እንግዲህ እንደነ እስራኤል፣ የተባበሩት አረብ ኤሚሬት፣ በዋነኝነት የሳውዲ አረቢያ መንግስት ተጠቃሾች ናቸው። ከ2010ዎቹ ወዲህ ከካይሮ መፈንቅለ መንግስት እስከ ሶማሊያ ብጥብጥ፣ ከሶሪያ ጦርነት እስከ ሊቢያ መወረር፣ ከየመን ጣልቃ ገብነት እስከ እስራኤል ፍልስጤሞች ውዝግብ፣ ከሱዳን ጦርነት እስከ ኢትዮጵያ ኤርትራ እርቅና ፍጥጫ፣ የጅቡቲ ወደብ፣ የበርበራ ወደብ፣ የሱዳን ወርቅ፣ የታንዛኒያ ማዕድን፣ ሌላም ብቻ ሁሉም ጋር አቡዳቢዎች አሉበት። የፖለቲካ ተንታኝ አብዱራህማን ሰይድ እንደሚሉት የዘመኑ የተባበሩት አረብ ኤሚሬቶች ገዢዎች የሚከተሉት መርህ ከአባቶቻቸው የሚቃረን ለህዝባቸው የማይጠቅም አተራማሽ ነው ሲሉም ገልጿል። አቡዳቢዎች በሚያደርጉት የግጭቶችና የሀገሮች ማፍረስና የሰዎች ማጎሳቆል ምን ጥቅም ያገኛሉ ቢባል የሚጠቀስ ነገር ብዙ የለም። እንዲያውም በተቃራኒው በሼክ ዘይድ በመስራቹ ጊዜ የነበራቸው ፕሪቪሌጅ በዚያን ጊዜ ነው እንግዲህ ዩናይትድ አረብ ኤሚሬትስ የደረሱት። ምክንያቱን የነበራቸው ፖሊስ ለህዝባቸውና ለሀገራቸው የሚጠቅም ከሌሎች ጋር በሰላም የሚያኖር ነበር። በኢትዮጵያ የሲቪል ሰርቪስ ኮሌጅ መምህርና የፖሊሲ ጉዳዮች አጥኚ ዶክተር ሙክረም እንደሚሉት የተባበሩት አረብ ኤሚሬቶች አፍሪካ ውስጥ የ60 ቢሊዮን ዶላር መዋለ ንዋይ ስራ ላይ አውላለች። የአቡዳቢ ገዢዎች የፖለቲካውን የምጣኔ ሀብት መሪ ግን በሶስት ጉዳዮች ላይ የተመሰረተ ነው። ጠንካራ ኃይል መሆን፣ ሙስሊም ወንድማማቾች አልሸባብና ሁቲን የመሳሰሉ ተቀናቃኞቻቸውን መምታትና የምጣኔ ሀብት ጥቅምን ማስከበር። እነዚህ ፍላጎታቸውን ለማስከበር ግን ገንዘብ የሚገዛው ጉልበት እንጂ ልምዱም ትዕግስቱም እውቀቱም ስልቱም ያላቸው አይመስልም። በዓለም ፖለቲካ ውስጥ ተጽዕኖ በማሳደር ዓላማን የማሳካት ትራክ ሪከርድ ብዙም የላቸውም። ስለዚህ ኤክስፐሪመንታል ጂኦፖለቲካል ጌም ነው አፍሪካ ውስጥ የሚጫወቱት የተባበሩት አረብ ኤሚሬቶች ማለት ነው። ይህ የፈጠሯቸው አንድ ቦታ በር ይከፍታሉ፣ በሌላ ቦታ በር ይዘጋሉ። አንዳንድ ቦታ ሰላም የሚመስል ነገር ያደርጋሉ፣ በሌላ በኩል ደግሞ ግጭት ሲፈጥሩ የምናይበት ነው። የተባበሩት አረብ ኤሚሬቶች ገዢዎች በየመኑ ጦርነት ከሳውዲ አረቢያና ከግብጽ ጋር ተባብረው ሁቲዎችን ሲወጉ ነበር። በሱዳኑ ጦርነት ግን የካይሮና የሪያድ ገዢዎች ተቃርነው የፈጥኖ ደራሹን ጦር ይረዳሉ። ታዛቢዎች እንደሚሉት በኢትዮጵያና ኤርትራ ውዝግብ ወደ ኢትዮጵያ ያደላሉ። የሶማሊያ ማዕከላዊ መንግስትን ተቃርነው የፑንትላንድ ራስ ገዝ አስተዳደርን ይደግፋሉ ሲሉ ገልጸዋል።